ኢና ሊላሂ ወኢና ኢለይሂ ራጂዑን። ከ20 ዓመት በላይ 24 ሰዓት ቀን ለሊት ደከመኝ ሰለቸኝ ሳይል ጀናዛ በመሐደም የሚታወቀው የኡስታዝ ናስር ወላጅ እናት ዛሬ ወደ አኺራ ሄደዋል። ናስር ጀርባ ያለው ገራታው ከተማረን እሺና ሰለምቴናት ሐቅ እውነት የገባት የሷ እስልምና ነገ የለም ትነበረ እባካችሁ ሞሽራችሁ ሸኙኝ እንዳታለቅሱብኝ ትላለች እናቴ። አላህ ይጠብቃል። አሚን። ነብዩ አለይሂ ሰላቱ ወሰላም አንድችን ጥቆማ ጠቆሙ። አንድ ሰው ሲቀር ሌላው ቢቀር አሁንም አጭራሽ ፋሽን አደረጋችሁት። ሙነሽዶች በተለይ ማለት ነው በየተራ ጤነኛ ሆናችሁ አግብታችሁ ልጆች ኑሯችሁ እንዴት ሰው ሳይቸገር አደባባይ ላይ ራሱን ያጋልጣል፣ ራሱን ያወጣል? የምትችሉ ሰዎች እርዱት፣ የማትችሉ ሰዎች ደግሞ የማትሰግዱ ሰዎች ይህን መስማት አለባችሁ። እሺ فمن شرح الله صدره للإسلام فهو على نور من ربه. أهلا وسهلا ومرحبا. السلام عليكم ورحمة الله وبركاته. سلام ودنا تكبراتو የቻናል ተከታታዮች ባላችሁበት የአላህ ሰላም እዝነት እርዳታ ቸርነት ያለ ኢንሻአላህ ዛሬም ከምግብ እንደተመለከታችሁት አነጋጋሪ ተወደዱ የተመረጡ እንዲሁም ደግሞ እስላማዊ ቪዲዮ አሉ። እነሱን በጋራ እንመለከታለን። እንግዲህ በጣም እጅግ የሚያስተምር ቪዲዮ አለ፣ ለብዙዎቻችን ይጠቅማል ብዬ አስባለሁ። ኢና ሊላሂ ወኢና ኢለይሂ ራጂዑን። እኛም የአላህ ነን ወደ እርሱም ተመላሽ ነን። እንግዲህ የኡስታዝ አብዱል ናስር እንግዲህ ወላጅ እናት ወደ አኺራ ሂደዋል። ሁሌም የምናውቀው በተለይ ጀናዛ በመካደም ላይ የምናውቀው ኡስታዛችን ብዙ ጊዜ መቃብር ቦታ ላይ ሆኖ የተለያዩ መልእክቶችን ያስተላልፍናል። ብዙዎቻችን ታውቁታላችሁ ብዬ አስባለሁ። እና እንግዲህ ወሳኝ መልእክት አስተላልፏል። በተለይ እንግዲህ እናቶቻችን፣ አባቶቻችን፣ እህት ወንድሞቻችን፣ ቤተሰቦቻችን ጭምር ሲሞቱ ብዙዎቻችን እንሰበራለን፣ ብዙዎቻችን ሌላ ታሪክ ውስጥ እንገባለን። እሱ ግን ያስተላለፈው መልእክት ብዙዎችን ነው ቀልብ የገዛው። ኢንሻአላህ እንግዲህ በጋራ የምንመለከት ይሆናል። አላህ ጀነተል ፊርዶስ እናቱን ይወፍቅለት ለማለት እወዳለሁ። እንዲሁም ደግሞ ኢሳቅ ባባ ሁላችሁም ታውቃላችሁ፣ ሶሚቲው ማለት ነው። ከሰሞኑ በተለይ ከአንድ 2 ወር በፊት ሙዚቃ አውጥቶ በጣም ትችት አውጥተውብን ነበር፣ እስላማዊ ሙዚክ ብሎ። እንግዲህ ወንድማችን አሽረፍ በቅርብ ጊዜ ሚዲያ ላይ ወጥቶ ገንዘብ እንደተረዳ ቸግሮት የሰው እዳ እንዳለበት ተናግሮ ተረድቷል ወንድማችን። አሁንም ደግሞ ኢሳቅ ማለት ነው ወይም ሶሚቲው ቸግሮኛል እርዱኝ ብሎ ብዙ ሰዎችን እያነጋገረ ያለ ጉዳይ ነው። እንግዲህ ሌሎች ትችትም እያስነሱ ነው። ይሄ የለመና አዲሱ ስትራቴጂ ነው ብለው እያሰቡ ነው። ሌሎች ደግሞ እንግዲህ እንደዚህ አይነት ነገር እንዲባትሉ የተሻለ ነው ብለው ኡስታዝ አላላ ሁላችሁም ታውቁታላችሁ በዚህ ጉዳይ ላይ ምላሽ ሰጥቷል ማለት ነው። እንዲሁም ደግሞ የተለያዩ የምንማማርበት እስላማዊ ቪዲዮ አሉ ኢንሻአላህ፣ እነሱን በጋራ እንመለከታለን። ይህን ቪዲዮ ላይክ እያደርጋችሁ ለብዙዎች ተደራሽ አድርጉት። አላብዛባችሁ፣ ቀጥታ ወደ ቪዲዮ አለፍኩላችሁ። ኢና ሊላሂ ወኢና ኢለይሂ ራጂዑን። ከ20 ዓመት በላይ 24 ሰዓት ቀን ለሊት ደከመኝ ሰለቸኝ ሳይል ጀናዛ በመሐደም የሚታወቀው ኡስታዝ አብዱል ናስር የኡስታዝ ናስር ወላጅ እናት ዛሬ ወደ አኺራ ሄደዋል። ቀብራቸውም ኮልፌ በሚገኘው በሙስሊም መቃብር ዙሁር በኢማም ሐሰን መስጂድ ሰላተል ጀናዛ ተደርጎባቸው ይኻድማሉ። መታችሁ ማስከበር የምትችሉ ሰዎች መታችሁ ታስከብሩ። እናታችን አላህ ይዘንላቸው፣ ቀብራቸው አላህ ኑር ያድርግላቸው፣ ቤተሰቦቻቸውንም መጽናናትም አላህ ይስጣቸው። እኛም ለአላህ ነን፣ ወደ አላህ ተመላሾች ነን። ሰላም አለይኩም ወራህመቱላሂ ወበረካቱ። ናስር ጀርባ ያለው ገራታው ከተማረን እሺና ሰለምቴናት አላሁ አክበር ከሰለመች ጀምሮ አንድ ቀን አላህ የመጨረሻውን በበሽታ ሳይሆን በእድሜ ምክንያት አስረጅቶ ቤት እስከሚያስቀምጣት ድረስ አንድ ወቅት ሰላት አምጥቷት አያውቅም። ሁለተኛ እኔ ትናንትና ሁኔታዋን ሳየው እንደመጣ ሞቱ እንደጠራት ሳቅ እኔ ከተወለድኩ ጀምሮ እኔ ራሴን ካወቅኩ ጀምሮ ከአንድ ሰው ጋር ተጋጭታ አላውቅም። ግን ከኔ በፊት ከሰው ጋር ተጋጭታ ከሆነ ከኔ በፊት ሰው አስቀይማ ከሆነ ምን አደረግኩኝ? ታላቅ እህቶቼን ጠየቅኳቸው። የሚገርማችሁ ማን ነው አልፋለች፣ አሁን ስራዋ ሄዷል።
በባሏ ላይ በእኔ አባት ላይ ከሰው ጋር ተጣልቶ ቀበሌ ሄዳ ጥፋተኛ ነው ብላ የመሰከረችባት ነው። በባሏ ላይ ሐቅ እውነት የገባት የእሷ እስልምና እኔ ጋ የለም። የእሷ እስልምና አብዛኛዎቻችን ጋር የለም። ይህን ሰጥቷት ውበት ሰጥቷት ምርጥ አድርጎ ትላንትና በነበረችበት ትላንት የምንወዳትን መልኳን መልሶላት ነው አላህ የወሰዳት። ስለዚህ ምን ትል ነበረ? እባካችሁ ሞሽራችሁ ሸኙኝ እንዳታለቅሱብኝ ትላለች እናቴ። እንዳታለቅሱብኝ ሞሽራችሁ ሸኙኝ ትላለች። ተሞሽራ መታለች። ሌላው ቢቀር እነዛ እንኳን ሴቶች ሰብር አይችሉም የተባሉት ይኸው በሰላም በጥሩ ሁኔታ ሸኝተዋታል። እናንተን ደግሞ ሁሌ የምታደርግኝ ዱዓ እናንተ ጋር አግኝቼዋለሁ። የእናቴ ዱዓ አንተና አንድ ነበር። ሁሌ የምትለው ምንድነው? የሰው መውደድ ጨርሰው ይስተ ነው አይደለም? ናስር ሀብታም ነው አይደለም? ምን ነው ዝባላችሁ ነው አይደለም? የሰው መውደድ አለ የለው አለው። ይሄንስ ዱዓዋ ሰፍሮላታል። እድሜዋ ደግሞ ይቅርባችሁ ልንገራችሁ፣ እድሜዋ ይቅርባችሁ ልንገራችሁ፣ ንገረን። እድሜዋ ሞልታን ሄደችው ድፍን መቷል። አላሁ አክበር። ይሄን ሁሉ ነው ማይታን ሄደችው። የተደረገው እንደው አላህ ይቀበላት። አሜን። እንግዲህ ከሰው ጋር ባትጋጭም እንኳን አላህ ይበላት። አሜን። እናንተንም አላህ ይክብርልኝ። አሜን። እናንተም እዚሁ ጋር ሱና ስሩልኝ። እዚሁ ጋር ተሰላምታችሁ የምትሄዱ ሰዎች አፉ ብያለሁ። አይ እንሄዳለን ያላችሁ ሰዎች ደግሞ ከለከለ እንዳትሉኝ። ሌላው ያልመጣ ሰው ከዚህ ሰዓት በኋላ የሰማ ሰው እባካችሁ እንዳይመጣ ይደውል በሉታ አዘነላህ ይሄን ዱዓ አድርግ። ሱናውን ለመስራት ዝግጁ ኢንሻአላህ፣ ልነግሩ ዝግጁ ኢንሻአላህ። አላህ ያክብርልኝ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። አላህ ይጠብቃል። አሚን። ነብዩ አለይሂ ሰላቱ ወሰላም አንድችን ጥቆማ ጠቆሙ። አንድ ሰው ሲቀበር ከተቀበረ በኋላ ለወንድማችሁ ወይም ለእህታችሁ እስትግፋር ምህረት ለምኑ። አላህ ጽናት እንዲለግሳቸው አላህን ለምኑላቸው። አሁን ይጠየቃሉ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ይሄ ለሁላችን እናታችን ከስራቸው ጋር ተገናኝተዋል። አላህ ይቀበላቸው፣ አላህ ይቀበላቸው። መልካም ስራቸውን አላህ ይቀበላቸው። ያጠፉትን ጥፋት ደግሞ አላህ ይቅር ይበላቸው። ኡስታዝ ናስር እንግዲህ ይሄ ሁሉ ቀብር ሲቀበር ሲካድም ቆይቷል። መልካም ልጅ አላቸው ብለናል። ተስፋ እናደርጋለን በሱ አሁንማ ጭራሽ ፋሽን አደረጋችሁት ሙነሽዶች በተለይ ማለት ነው። በየተራ ጤነኛ ሆናችሁ አግብታችሁ ልጆች ኖሯችሁ ያለ ኃላፊነት በሚሊዮን ብር ትበደሩና ቢዝነስ ጀምራችሁ ስትከስሩ ከዛ በኋላ ወደ ህዝቡ ትመጣላችሁ ገንዘብ እያላችሁ ማለት ነው። ኢትዮጵያ ያሉት ጓደኞቻችሁ ደግሞ ጋሻ ጃግሬዎቻችሁ ናችሁ። ሼር ምናምን ያደርጉላችኋል እንዲዋጣ። ለምን ነገ ደግሞ እነሱ ተረኛ ለማኞች ስለሆኑ ማለት ነው። ኤኒዌይስ ሌት ሚ ቴል ዩ ጋይስ አውሮፓም ሆነ አሜሪካም ሆነ ተሰድዶ አረብ ሀገርም ተሰዶ ያለው ሰው በየመን በሊቢያ በኤርፖርት የወጣው ሊዝናና አይደለም። ቸግሮት ለመስራት ከቤተሰቡ ከልጆቹ ተለይቶ ከሀገሩ ርቆ የሚኖረው ለመስራት ገንዘብ ለማግኘት ነው። ወጣችሁ ሰርታችሁ ለምን አትለወጡም? እናንተ ወጣቶቹ እጅግር ይዛችሁ ገንዘብ ከለመናችሁ የታመመው በምን ይረዳ? እርስ በርሳችሁ ትረዳዳላችሁ። እርስ በርሳችሁ ቪዲዮ ሼር ምናምን ትደራረጋላችሁ፣ ከቨር ትደራረጋላችሁ። ለምን ነገ ደግሞ ያኛው ተረኛ ስለሚሆን ማለት ነው። በዛ ላይ ደግሞ ዩቲዩበሮች ዩቲዩብ ቻናል ያላችሁ ከዚህ በፊት ስትከፈሉ የነበራችሁ አትሰሩም እንዴ? ውጡ፣ ፕራንክ ስሩ፣ ምንድነው ሶሻል ኤክስፐሪመንት ስሩ፣ መንገድ ላይ የሆነ ቪዲዮ ስሩ። እንዲህ በጣም ብዙ እኮ አይዲያ አለ። ለምን አትሰሩም? ያለ ኃላፊነት በሚሊዮን ገንዘብ ተበድራችሁ ከዛ በኋላ ስትከስሩ ወደ ህዝቡ ቢዝነስ ስትጀምሩ ከዚህ ከታች ከትንሹ ጀምሩ፣ ባላችሁ በአቅማችሁ ጀምሩ። ሲያድግ እንደዛ ነው ኃላፊነት የሚኖራችሁ። በሚሊዮን ተበድራችሁ ከዛ እንደገና መጣችሁ አታልቅሱብን። we are sick and tired of you guys። እንዴት ሰው ሳይቸገር አደባባይ ላይ ራሱን ያጋልጣል፣ ራሱን ያወጣል? የምትችሉ ሰዎች እርዱት፣ የማትችሉ ሰዎች ደግሞ ዝም በማለት እንደው ተባበሩት አደራችሁን። ምላስ አጥንት ይሰብራል። ወላሂ በጣም ከባድ ነገር ነው። ነገ እናንተ ላይ ምን እንደሚደርስ አታውቁትም። ሰሉ አለ ነቢ። ዛሬ በነብዩ አለይሂ ሰላም ላይ ሰላት አወርዳቸዋል። ሰላት አወርዱ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሰውን ለመርዳት ሰው መሆን ብቻ በቂ ነው። ሰውን ለመርዳት
ብሔር አያስፈልግም፣ ሃይማኖት አያስፈልግም፣ የሰውየው ያለበት ኮንዲሽን ወይም ደግሞ አቋም አያስፈልግም። ምን የለቀቀው ማን ነው የፖስተውን ፖስቱን አይቼው ነበርና ተቸግሬያለሁኝ እንደዚህ አይነት አክሲደንት ደርሶብኛል ብሎ ራሱን ገሃድ አወጣ። አላህ ከችግር አላህ ይፈርጀን፣ ነጃ አላህ ይበለን። ገሃድ አወጣ። ገሃድ ያወጣውን ሰው መርዳት የሚችል ሰው ይረዳል፣ መርዳት ያልቻለ ሰው ደግሞ ዝም ይላል። መን ካነ ዩእሚኑ ቢላሂ ወልየውሚል አኺር ፈልየቁል ኸይረን አው ሊየስሙት አሉ የአላህ መልክተኛ። አው ሊየስኩት፣ በአላህና በመጨረሻው ቀን የሚያምን ሰው ካለ መልካም ይናገር፣ አለበለዚያ ዝም ይበል። እኛ መልካም መስራት ካልገራልን ዝም ማለቱ የተሻለ ነው፣ ለኛም የተሻለ ነው፣ የነብዩም ንግግር ነውና ማለት ነው። እኔ እንደዚህ አይነት አክሲደንት ደርሶብኛል ካለሁበት ችግርና ውጣ ውረድ ለመውጣት ስል ንብረት ሽጫለሁኝ፣ ከስራ ገበታይም ተላይቻለሁኝ ብሎ በራሱ አንደበት ወይም ደግሞ በራሱ ፔጅ ይህን ነገር ፖስቷል። ወንድማችን ኢስሐቅ ወይም ባባ የሚሉት ማለት ነው። ወንድማችን ከነ ቤተሰቦቹ አላህ ይርዳው፣ አላህ ይጠብቀው፣ አላህ ይነሰረው። ይህንን ነገር ለመርዳት ሰዎች የተለያየ መንገዶችን ሲጠቀሙ የተለያዩ ነገሮችን ሲያደርጉ እናያለን። ማለት ግማሹ አትርዱ በማለት መናኢል ሊልኸይሪ ሰዎች መልካም ስራ እንዳይሰሩ ከልካይ የሆኑ እንቅፋት የሆኑ ሰዎች አሉ። አላህ ይጠብቀን። ስለዚህ ሽቀላ ጀመራችሁ ወይ የአረብ ሴቶችን እባካችሁ እንዳታደርጉ፣ እንዳትሰጡ፣ እንዳትፈጽሙ። እነሱ ሽቀላ ነው የጀመሩት፣ ብራንድ ልብስ እየለበሱ እንደዚህም ደግሞ ሌክጀሪ ህይወት እየኖሩ። ይሄ ሒስድና ነው፣ ምቀኝነት ነው። ከዛ በዘለለ ደግሞ አሁን ያለበትን ኮንዲሽን አናውቀውም። መኪና ይዞ የሚቸግረው ሰው ሊኖር ይችላል። ወላሂ ቢላህ ቤት የግሉ ቤት ኖሮት ችግር ላይ የወደቀ ሰው ሊኖር ይችላል። መኪና ኖሮት የነዳጅ የሚያጣ ሰው ይኖራል። ቤት ኖሮት ልጆችን የሚያበላበት ነገር ያጣ ይኖራል። ስለዚህ ችግርን እስካላያችሁ ድረስ ሊገባችሁ አይችልም። የገባችሁም ያልገባችሁም እንደው አላህን ፍሩ ነው ምለው። አላህን ፍሩ። መርዳት የምትፈልጉ እርዱ፣ የማትፈልጉ ደግሞ ዝም በሉ። በቃ ስክሮል ማድረግ ነው፣ አሳልፉት የማትፈልጉት ነገር። ከዛ በኋላ ልጁን ላለመርዳት አይብ ትዘረዝራላችሁ። ግማሾቻችሁ ትላንትና እንደዚህ አድርገህ እንዲህ አድርገህ። አዎ እኔም ረድ ሰጥቻለሁኝ። ትክክል ያልሆነውን ነገር ትክክል አይደለህም እላለሁኝ። ማንንም ሰው ትክክል አለመሆኑን በወቅቱ ነው የሚነገረው። ይህን ትክክል አለመሆኑን መናገር ግን እርዳታ ማቆም አይደለም። ወይም ደግሞ ሰውየው የፈለገውን ነገር ይሁን ትላንትና እንደዚህ አድርጎ ምናምን የትላንትናውን ትላንትና አልፏል። ለምን ካፊር የሆነ ሰው አይሆንም? እርዱኝ ካለ ልንረዳው ይገባናል። ይሄ የሙስሊም ሐቅ በሙስሊም ላይ አለበት። እንኳን ሙስሊም ላይ ይቅርና ነን ሙስሊም የሆነ አካል እንኳን እርዳታው ከኛ ከፈለገ ልንረዳው ግድ ይለናል። ይሄ ሰብአዊነት ነው። ከሃይማኖት ጋር ላይያያዝ ይችላል። በሰውኛ ሰው ሊረዳ ይገባል። ትላንትና ለማንም ስትረዱ የነበራችሁ ሰዎች ነን ሙስሊም ለሆኑ አካሎች ዝርዝር ውስጥ ዘገባ ውስጥ አልገባም። ዛሬ ላይ እዚህ ላይ ገብታችሁ ሌላ ደንቃራ ለምትሆናላችሁ። ትላንትና ገሌ ተረዳ፣ ዛሬ ደግሞ ወረፋን ጠብቃ አንተ መጣ፣ ነገ ደግሞ ሌላ ሰው ተራውን ይይዛል። ስለዚህ እዳለብኝ እንደዚህ ሆንኩ እያላችሁ ትመጣላችሁ፣ ታላዝናላችሁ ብላችሁ ሰውን ታሸማቀቃላችሁ። ወላሂ ነገ እናንተ ላይ እንደማይደርስ ምንም ዋስትና የላችሁም። ሌላኛው ደግሞ አንዳንድ መካሪ መሳይ፣ አቃፊ መሳይ፣ ደጋፊ መሳይ፣ አቃፊ መሳይ ደግሞ ሌላ በጣም ደንቃራ የሆኑ ወንድሞች ደግሞ አላችሁ። እንደው ተውጂሃት ልስጣችሁ፣ ተውጂህ ላደርጋችሁ እያላችሁ ልምከር ወንድሜ፣ ልገስጽ። ሰው እየተራበ ያንተ ምክር አይሰማም። አሁን የፈለገው እሱ ካለበት ጭንቀት የሚያላቀው እንጂ አሁን ሐዲስ አይደለም የሚፈልገው፣ የሚያስፈልገውም ሐዲስ አይደለም። በቃ እርዱኝ ነው፣ እርዳታ ነው። ይህንን እንደ ደካማ ጎን አስበን ደካማ ጎን በመጠቀም የሆነ ውስጣችን ላይ የታመቀውን ነገር አውጥተን ለመጥፋት ብንሞክር ሰዎች ወላሂ በጣም ቢግ ሼም ነውር ነው በጣም። ስለዚህ ሰውን ምንድነው ሙሉ አካል አለክ፣ ጤነኛ ነህ፣ ሚስትህም ትሰራለች፣ አንተም እንደዚህ ነህ ምናምን። አሁን እሱ ያለበትን ኮንዲሽን በምን ታውቃላችሁ? ኧረ አላህን ፍሩ፣ ወላሂ አላህን ፍሩ። ስለዚህ መሳደቡ
እኔ አብዛኛው በዚህ ዙሪያ ላይ የተፖስተቱ ፖስቶችን ሳይ አብዛኛው 90% ስድብ ነው። እንደዚህ አይነት ሰውን አትርዱ ብለው የሚሉ ሰዎች ሰይጣናዊ አመለካከት ያላቸው ሰዎች ናቸው። ከሰውኛ ዓለም የወጡ ሰዎች ናቸው። በቃ ልጁ እውነት እስቲ አጭበርብሮን ይሆን ዋሽቶ ይሆን ሰደቃችን እኛ የምናወጣው ሰደቃ ይደርሳል አይደርስም? መድረሱ እኮ አይቀርም። ሰውየው ሰደቃ ለማውጣት ወጣ። ከዛ በኋላ ሌባ እጅ ላይ አዋለው። እኔ እሱን አልነበረም ያሰብኩት አለ። ከዛ በኋላ በፍጹም ይሄ ሰውዬ ሌባ እጅ ይሄ ሰደቃ እንዲውል የተደረገበት ምክንያቱ አላህ የፈለገበት ምክንያት ከሌብነቱ ምናልባት እንዲታቀብ ተፈልጎ ሊሆን ይችላል የሚል ነገር መልስ ተሰጠው። ከዛ ሁለተኛ ሰደቃ ሰጣለሁ ብሎ ወጣ። ከዛ ሴተኛ ዳሪ እጅ ላይ አረፈ። በፍጹም እሷን አልነበረም ያሰብኩት አለ። ምናልባት በዚህ ሰደቃ አማካኝነት ከዚህ ስራዋ ልትወገድ ወይም ደግሞ ይህን ስራዋ ልታቆም ሊሆን ይችላል፣ ሰበብ ሊሆን ይችላል ተባለ። ሶስተኛ ሰደቃ ላውጣ ብሎ ወጣ። ሀብታም እጅ ላይ አረፈ። ይህም ሀብታም እጅ ላይ ማረፉም ደግሞ ልክ እንደዛው ደግሞ ምናልባት ሀብታሙ ሰደቃ መስጠት እንዳለበትና ሰዎችን መርዳት እንዳለበት ሊያስተምረው ሊሆን ይችላል። ሰውየው ግን በንያው አጅሩን ያገኛል ምንም ሳይቀነስበት። ስለዚህ አትስጡ እያላችሁ መናኢል ኸይር አትሁኑ፣ ኸይርን ሰዎች እንዳይሰሩ ከልካዮች አትሁኑ ባካችሁ እላለሁኝ። ስለዚህ መርዳት ከፈለጋችሁ እርዱ፣ መርዳት ማትፈልጉ ደግሞ ዝም በሉ እና ታች ላይ አካውንቱን አስቀምጥላችኋለሁ። በዛ የምትችሉ አካሎች እርዱ ትላለሁኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የማትሰግዱ ሰዎች ይህን መስማት አለባችሁ። እሺ ካፍር ብለን ፍርድ ከሰጠነው መጀመሪያ አሉ ላ ትእከሉ ዘቢሐተ እሱ ያረደው አንበላም። ልብ በሉ ገብረ ማርያም አንደ ማርያም ያረደው ክርስቲያን እንበላለን። የደሞ በቁርአን የተረጋገጠለት ነገር ነው። ሙሐመድ ሙስጠፋ ስሙ ግን የማይሰግድ ሰው ያረደው አንበላም። ይህ አንድ ነው። ኢዛ ማተ ላ ዩገሰል ከሞቴ አናጥበው፣ ወላ ዩከፈን እንደገና ከፈን አድርገን እንደ እስላሞቹ ከፈን አናደርግለትም፣ ወላ ዩሰላ ዐለይሂ እንደገና አንሰግድለትም። ጨርሶ የማይሰግድ ሰው አንሰግድለትም። ወላ ዩድፈን ፊ መቃብር ከላም ዑለማ ነው፣ የኔ አይደለም ወንድሞች። ዑለማዎቹ እነዛ የማይሰግድ ካፍር ነው ያሉ ውጤቱ ይህ ነው አሉ። نعم ولا يدفن في مقابر المسلمين ولا يدفن في مقابر النصارى የክርስቲያኖችና የይሁዶች ቀብርም አንደፍነው፣ በእስላም ቀብርም አንደፍነው። طيب እናርገው እንዳይገማ በአንድ ምድረ በዳ ቆፍረን እንደወፍ እዛ እንቀብረዋለን አሉ። طيب ከዛ በኋላስ ወላ የሪሱ ካፍር አባቱ ከሞተ አይወርስም ወይም አይወረስም። كافر አይወርስም ولا نترحم عليه اللهم ارحم مصطفى اللهم ارحم محمد بلن دعانا رجلتهم لأنه لا يصلي فهو كافر ولا يزوج مسلما يما يسجد كونه عندي اسلام مست انسطهم اعوذ بالله طيب ብዙ ሰዎች አሉ የማይሰግዱ ሙስሊማ ያገቡ። ይህ ነው እንግዲህ ይህ ነው ሁክሙ። ሙስሊማ አንሰጠውም። طيب እነዚህ እስካሁን ድረስ የገለጽኩት እነዛ የማይሰግድ ሰው ካፍር ነው ያሉ ውጤቱ ይህ ነው። አዑዙ ቢላሂ ሚነ ሸይጣን ረጂም። ያኒ ይህን ግንባሬ ለአላህ ጎንበስ ብዬ አለመስጠት ነው ይሁሉ ያመጣብኝ። አው ይሁሉ ያመጣበት ነው። ይህ በዱንያ ነው ወንድሞች። በአኺራ ሌላ ጉዳይ አለ። የአኺራ ጉዳት አላህ ብቻ፣ የአኺራ ቅጣት አላህ ሱብሓነሁ ወተዓላ የሚያውቀው። በዱንያ አሁን ያልኳችሁ ነው።